እኔ በገዛሁላት ቤት ውስጥ እኔን አላስኖር አለችኝ። የኢትዮጵያ ሕዝብ እየፍረደኝ አላብርሽ ሩታ እኔ ሀሳቤን አልቀይርም። እንዲህ አይነት ብሎ ነገር የለም። ውጪ ተከራይተህ መኖር ትችላለህ ብላ ለአብርሃም ነገረችው። እኔና አንቺ ምንም አይነት ቅርብብነትና ንክኪነት ሳይኖረን አንድ ቤት ውስጥ መኖር እንችላለን። አንዱን ክላስ ብቻ ፍቀጅልኝ ብሎ ቢላትም ሩታ በዚያ ሀሳብ ልትስማማ አልፈለገችም። ከቤት አባረዋል። አቤልም ቢለምናትም በሀሳብ አልደራደርም የወሰንኩት ስለሆነ ብላ መልሳላችኋል። የሰሞኑ ቆይታቸው እንደነበረና እንዳያችሁት ነበር። አሁን ደግሞ ቀጣይ ፓርት እየተዘጋጀ ነው። ሄርሜላ እድላለሽ፣ ነይ ከአብረሽ ጋር መኖር ትችያለሽ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ፓርቱ እየቀጠለ ነው። ክፍል 1 ክፍል 2 በይባል ማለት ነው። የሰሞኑ በፍቹ በጉዞው በነ ሄርሜላ በነ ጽጌ ቀጥሎ ነበር። አሁን ደግሞ ቤት ገዝቶ አበረከተላት። ያንን ቤት ደግሞ ልኖር አብሬሽ ልኖር እኔና አንቺ እንደ ባልና ሚስት ምንም ነገር ሳንፈጽም አንድ ክላስ ብቻ ልኖር ለስራ ይቀርበኛል ቢላትም በዛ ደግሞ አልፈልግም ተከራይተህ መኖር ትችላለህ አለችው። ለሷ ገዝቶላት ለሱ ተከራይቶ እንዲኖር ፈረደችባት። እኔ ለስራ እንዲቀርበኝ ነው የመረጥኩት። እባክሽ ሩታ እኔ ልጫንሽ አልፈልግም። ፈቃደኛ ካልሆንሽ በሀሳብሽ ደስ እንዳለሽ መኖር ትችያለሽ ብሎ ጥሏት ወጥቷል። ያው ከቤት ወደ ውጭ ማለት ነው። ሄርሜላ እንግዲህ ሰሞኑን ድምጥማጧ ቢጠፋም ከች ብላ ከአብረሽ ጋር እንግዲህ ዳግመኛ እድል ልሞክር ታለች። መቀጠል ትችላለች። ሩታም አልፈልግም በቃ ወስኛለሁ ብላለች። ከጉዞዋም እንደማትቀር ደግሞ ሌላ ፓርት ሊወጣው ነው ማለት ነው። የቤት ስጦታ አበርክቶላት ነበር። በዛም ደስ ብሏት ነበር። እንደገና ደግሞ ቤቷ ስትገባ ዝግጅት እነ ጽጌ አዘጋጅተውላት በጓደኞቿ ታጅባ ደስ የሚል ፕሮግራም ነበር። የትላንትን ፕሮግራም በዛም አሳልፈዋል። ዛሬ ደግሞ አብርሃምና አቤል ጓደኛው ነበሩ። አብርሃም ቢላት እሷ እንግዲህ በሀሳቤ አልስማማም ብላ ወስናለኝ። ይሄ አልወስንም ያለችበት ምክንያት ያው እንደነገርኳችሁ ቀጣይ አንጠልጣይ ልብ አንጠልጣይ ፕሮግራም ፓርት እንዲኖረው እና ስቴፑን ፓርት እያለ እንዲቀጥል ማለት ነው። በአሁኑ ላይ ተከራይታ ሂድ ብለዋለች። ተከራይታ ከቤት ውጣ፣ እኔና ልጄ እንበቃለን። ለልጄ ደግሞ የአባት ፍቅር ነው ሁልጊዜ ምንም ችግር የለም፣ ሲያድግ ትገናኛላችሁ። አሁን እኔ ያለሁለት ብላ ሙጭጭ አለችው። ወይ አብርሽ ተበላ ማለት ነው። ስንት ሚሊዮን 5.7 ሚሊዮን አውጥቶ የገዛላት ቤት ላይ አንድ ክላስን ልኖር ቢላት አልፈልግም ብላ ፈረደችበት ማለት ነው። ከዛ እቃውን ይዞ ወደ ውጭ ወጣ። ጋሸም ልጆች የታረቁ ብሎ ደስ ብሎት እሳይ ስለት የሰመረ ብሎ ደስ ብሎት እንደገና ደግሞ ሌላ ነገር ሊፈጠር ነው ማለት ነው። ይሄ እንግዲህ ምንድነው መሰላችሁ? ሌላ እንዳልኳቸው ሌላ ነገር ሌላ እንዲወጣው ነው እንደዚህ የሚቀጥለው። እና በፈጠረሽም ቢላት ለልጁ ልብስ ገዝቶ በቃ ልኖር ቢላት እሷ ደግሞ በዛ ሀሳብ እንግዲህ አልፈለገችም ማለት ነው። ምን ተፈርድበት ይሆን? ትጸጸት ይሆን ወንስ እንደው ከልጇ ጋር ብቻ ልትኖር ነው? ባዶ ቤት ማለት ነው። ያደረገችው ሀሳብ ትክክል ነው ትላላችሁ? አሁን ደግሞ የማን ደጋፊ ልትሆኑ ነው? አድናቂ የሩታና የአብርሽ አድናቂ ነበራችሁ ለየብቻቸው። አሁን ደግሞ ሩታ ልትሰድቧት ነው። አብርሽን አሁን ሊያሳዝናችሁ ነው። ሄርሜላ ጠፍታለች። ሄርሜላ እንግዲህ መታ ይገባል ትላለች። ይገባል፣ የኔ ልብ ጡር ነው፣ የኔ ልብ እንደዛ አቁስለህብኝ ሄደህ ብላ ይገባል ትላለች። ማሪኝ ሄርሜላ ብሎ እሱ ደግሞ ወደ ሄርሜላ ጋር ሊያለቃቀስ ይችላል። ይህንን ሀሳብ ያመጣሁትና ለእሷ ያደረግኩላት እኔ ሀሳቧ ነው።
ቀይራለች ብዬ ነበረ። እሷ ግን አልቀየረችም ሩታ ብሏል። ያው አሁንም ሌላ ካሳ ፈልጋለች ማለት ነው። ሌላ ካሳ ፈልጋ ሌላ ብዙ ነገር ሊደረግ ተፈልጓል ማለት ነው። እና የሩታ ሀሳብ የስጦታው ዕለት ደስ ብሏታል። የገና ዋዜማም ዕለት ደስ ብሏት ነበረ። መቀራረብ ነበረው። የትናንቱም ዕለት ጥሩ ነበረ። የዛሬው ደግሞ አይሆንም። ጭራሽ አንተ በገዛህልኝ ቤት ማደር አትችሉም። እኔ እኮ ባድርም ምንም ነገር አናደርግም ብሏታል። ማለት እንደ ባልና ሚስት ሳንሆን በቃ ለልጃችን ስንል የወለደ ሰው ደግሞ ታውቂዋለሽ ቢላት እሷ በዛ ሀሳብ ደግሞ አልፈልግም ብላለች። እስኪ እናንተ በሩታ ቦታ ብትሆኑ ሩታን የምትደግፉት አሁን አብርሽን የምትደግፉት የማደጋፊ ናችሁ። በመታረቃቸው ደስ ብሏችሁ ነበር ብዙዎቻችሁ ማለት ነው። በስጦታው ይገባሻል ሩታዬን ጀግና እያላችሁ አብርሃም ያላችሁ። ግን አንድ ነገር ልንገራችሁ፣ እንደዚህ በጉጉት የምታየው ቻናል የነሱ ምን አለ መንፈሳዊ ነገር ላይ እንደዚህ ብንበረታ ግን ሁላችንም እውነቴን እኮ ነው። እና ቤተሰብ በያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ በቀጣይ ደግሞ ምን ይፈጠራል? የኛ ነገር ያው መከተል ነው። በነገ ፓርት ደግሞ ሄርሜላ ወይንም በሩታ ምላሽ ነው። ዛሬ ባብሽ ነው እናያለን ማለት ነው። ጋሽም ይመጣል። ልጄ ምን ነው ለምን ታዋርዱኛላችሁ? ሽማግሌዎቹን ሰብስቤ ሽማግሌዎቹ መካከል ሌላ ነገር እንዴት ሀሳብ ቀይራችሁ ደስ ብሎኝ እንዴት እንደገና ደግሞ እንደዛ ታደርጋላችሁ ተብሎ ደግሞ ያው ሌላ ሽምግልና እንመጣ ነው። እቃቃ ምንድን ነው የሚባለው ማለት ነው። ወደዛ እቃቃ ጨዋታ ነገር ድራማው ማለት ነው። አሪፍ ነው ግን ያው የውሸት መሆኑ ድራማው ትወናው ደስ ይላል ማለት ነው። ቤተሰብ ያላችሁበት ሰላም ቆዩ።